ለምን አትነግረንም አንተ? አንድ ሰው እኮ 100,000 200,000 ማገዝ የሚችል ሰው እኮ ነው ያለው። ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን እንድል ምናምን አደረጉኝና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ማርያም። እሺ አሁን እዚህ ጋር ነው ከሙስሊሞች ወጥተህ ኢንተርቪው ላይ ስትናገር እኔ ቁርአን አቃ ነበረ ብለህ ነበርና መስጊድ ውስጥ ኡስታዝ ነበርኩ ብለህ ነበርና እቺ ነገር እንዴት ናት? እቺ ትንሽ ቅባት አለባት። ማሻአላ ተገደህ ነው ምንድን ነው እንደዛ ያደረከው? እስኪ ነገር ያለውን ታሪክ ንገረን። ያው እኔ ከእስልምና ያው እኔ እውነት ለመናገር እስልምና በጣም ተመችቶኝ ነበረ። በቃ በጣም ሰላም አለው። በጣም ወድጀው ነበር ማለት ነው። እና ግን ናቶሎ ወደኛ ብዙ ነገር እናደርግልሃለን ምናምን ቪዲዮ እንሰራለህና ቪዲዮውን በጣም አሳዛኝ ምናምን አድርገን እንሰራዋለን። በቃ በሚሊዮን ይታያል። ብዙ ሰው ደግሞ አካውንት እናስቀምጣለን። ብዙ ሰው ያግዛል ምናምን አሉ። ከዚያ እንግዲህ ሰላም እስልምና በራሱ ሰላም ነው። በእውነት እኔ በጣም ነው የምወደው። አሁንም ኢቭን አሁን ክርስቲያን ነኝ፣ ግን በጣም ነው የምወደው። እስልምና ሲነካ አልወድም። ያው ክርስትና ቢነካ ይሻለኛል። እኔ ክርስቲያን ነኝ። ከዚያ ማለት ነው ቪዲዮ ሰራን። በጣም እንዲያሳዝን ብለን መስጊድ ውስጥ ሆኜ መዝሙር ስሰማ አለቅስ ነበራል ነው። ያው ስለሰማኸው ብዬ ነው። እና ግን እንደው እንደ ፈጣሪ ፈቃድ ሆኖ ደግሞ ለምን እንደው አላውቅም ቫይራል አልወጣም። በእርግጥ በሚሊዮን ታይቷል። ቲክታክ ላይ 1,300,000 400,000 ምናምን አካባቢ ታይቷል። ካፎይ ጋም ቀርበን ምናምን ሞክረን ነበር። እንደውም ሙስሊሞች ካገዙኝ በላይ እንደውም ምንም ኦርቶዶክሳውያን አላገዙኝም። እና የባሳውንም ሁለተኛ ወይ በቤተክርስቲያን እንዳገለግል አላደረጉ፣ ወይ በእስልምና እንድጸና አላደረጉ፣ ወይ ስራ ፈልገው ስራ ላስገቡ መነገጃ አድርገው ትተውኛል እልሃለሁ። እንደ ሸንኮራ አገዳ ተበልቶ የሚጣላል አይደለ? እንደዚህ አድርገው ጥለውኛል። እንግዲህ እኔም ከፈጣሪ ተስፋን እየተጠባበቅኩ ነው። ኦኬ። ስለዚህ ከእስልምና ናውጣና ብር እንሰጥሃለን ብለው ሸወዱህ ማለት ነው። ይሄን ደግሞ ያደረጉት እነዚህ አሁን ስማቸው የጠራቸው አካላት ናቸው። ሚዲያ ላይ የምናውቃቸው ተሳዳቢዎቹ እነማን ናቸው ያደረጉት? በብር የሸወዱህ ማለት ነው። ከተድላ ጋር አንድ መስጊድ ነበርን፣ ታውቃለህ ይሆናል ብዬ ተስፋ አደርጋለሁ። እና ተድላ ለምሰገድ ማለት ነው እዚህ ውስጥ ቲክታክ ላይ እሱ ጋር አንድ መስጊድ ነበርን እና በቃ እዚያ መስጊድ ውስጥ ነበር። ኢቭን በፊት የነበርኩበትን ክርስትና ቀየንም ሁሉን ነገሬን ይዤ መስጊድ ግቢ ውስጥ ነበርኩኝ። ስራም እዚያ ውስጥ ነበር ምናምን እንድሰራ ምናምን ያደረጉኝ። ምውለው ማድረው መስጊድ ውስጥ ነበረ። አሁን ከዚያ ህይወት አውጥተው ማን ለሁለተኛ ጊዜ ጎዳና ላይ እንደወጣ ተጫውተውብኛል። እኔ በቆይ እንጃ ብቻ። እስኪ ማንነታቸው ንገረን። ኦርቶዶክስ ላይ ያሉ ቄሶች ናቸው? ማን ናቸው ይሄን ያደረጉት? አንደኛዋ ይቺ አንተን ካላገባው እያለች የምታሽቃብጠው ናት። ኦኬ። እንትና ኤልሳቤጥ የምትባለዋ ውጭ ሀገር ያለችው ማለት ነው። እሺ። አንተን ካላገባው እያለች ቪዲዮን ስራ ለእኛ ኦርቶዶክሳውያንና ወንድሞች እያለን እንዴት አንተ ሙስሊም ትሆናለህ? እንዴት ከእስልምና ቤት ትሄዳለህ? ምናምን በማለት ሌላውን ያው በሚስጥር ልተው ብዬ ነው። ወይም ደግሞ መናገርም ካለብኝ እናገር ይሆናል። ግን እስኪ መናገር ያለበት ከሆነ ተናገር። ጉዳት አንተ ላይ ከሄደ አሁንም ያው ታውቃለህ ምንም ነገር ራሴንም ፕራይቬሲ ለማድረግ ምንም ነገር ስለሌለኝ ያው ነገ መልሰው የሆነ ነገር ሊያደርጉኝ ይችላሉ። እስኪ ትንሽ ትታገሱኛላችሁ ይሄንን ለመናገር። ብዙ ድራማ ተጫውተውብኛል። እሱንም በቅርቡ ይፋ አወጣዋለሁ በመረጃና በማስረጃ ማለት ነው። እና ያለው ነገር እንደዛ ነበር ኢምራንዬ። እሺ እናመሰግናለን። ያው የተሰራው ነገር ውሸት እንደሆነ ነግረናል። በቃ ህዝበ ሙስሊሙ ይሄን ነገር ሰምታችኋል። ግን እዚህ ጋር አንድ ጥያቄ አለኝ። መሀል ላይ ስትናገር ምን ብለሃል? የሆኑ ሰዎች ናቸው በብር የሸወዱኝ እና እስልምና ላይ ፖለቲካ ስለሆነ መዝሙር ስሰማ ለቅስ ነበር ብለን ነገርና በሚሊዮን ይታያ ብለው ነበርና
ከዚህ የተረዳሁት ምንድነው ቄሶቹ አላማቸው እይታ እንደሆነ ነው። ሁለተኛ የተሰራውን ፖለቲካ ነገር ሰማኝማ። እሺ እኔንስ ፎሎ ምናምን አስደረገኝ እንጂ ጊፍት ምናምን አሰጠኝ። ስለ እንመጣለን። እኛ ይገርምሃል የሆነ ተሳዳቢ ሰው ወይም ደግሞ እንደዚህ አጠራጣሪ ከሆነ ብዙም እንፈራለን እና ለምን ሰው ጋር እያስተዋወቀ ስለ ግን እሱ ሳይሆን ፖይንቱ አሁን ተሳዳቢ አይደለም ያለህበት አቋም ላይ መጀመሪያ ከዛ አቋምን ለይተን እናወራለን። አሁን አቋም ላይ ስንመለስ ይምሩ እንዴት እናድርግ መሰለህ? እሱ አሁን ያለውን ነገር በደንብ ይንገረን። እኛ የሚያስፈልገውን ነገር በውስጥ ያወራልና በኋላ ሲወጣ ይደረገው እናደርጋለን። እሺ እንደዛ ይችላል። እሺ ከሙ አምላክ አለ እየሰማኝ ነው ወገናችን? እኔና እንዴ ከመሐመድ ያልከመሰ ኖ አይ አንተን ነው የተሰራውን ነገር ነግረህን ነበር። ግን ያልገባኝ ነገር ወደ ሚዲያ ሲያቀርቡ ምን ብለው አቀርቡ የሚለውን ነገር ከመጀመሪያው ጀምሮ ብንነግረህ። ሁለተኛ ደግሞ አንተ ለቪው መነገጃ ነው ያደረጉኝ። ኢምራን መድኃኒዓለምን ለቪው መነገጃ ማለት ነው። እኔ እኮ እዚያ እንደዚያ ብዬ ተናግሬ 1000 ብር 100 ብር አልሰጡኝም። መድኃኒዓለምን 100 ብር አልሰጡኝም። ለነሱ ግን በጣም መጀመሪያ ምን ነበር ያለው? ብዙን እናግዛለን። እንዴት ብዙን ረብናት ፖለቲካ ነው የሰሩብኝ። መድኃኒዓለምን እኛ ያያልን ይሄ ሚዲያ ምን ልስራ ያለ ሚዲያ እያለ አገዙት ብንላቸው እኮ በጣም እናግዛለን። ከ100,000 በላይ ሰብስክራይብ ነው ያለው ሚዲያውና ወደ 150,000 ምናምን አካባቢ ሰብስክራይብ አለው። ያው ብዙ ደግሞ የውጭ ነው ሰዎች ሰብስክራይብ ያደረጉት ማለት ነው። እና በቃ ለምን አትነግረንም አንተ? አንድ ሰው እኮ 100,000 200,000 ማገዝ የሚችል ሰው እኮ ነው ያለው። ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን እንድል ምናምን አደረጉኝና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ማርያም ያው ሁለተኛ ጊዜ ወደ ጎዳና እንደወጣ እኔ እንጃ ብታተው ማይምራን ማርያምን ቆይማ ታገሰኝማ ትንሽ ማርያምን ቆይ በደምብ እናወራለን። ግን እዚህ ጋር አሁን የማይመለስከው ጥያቄ አለ። ሚዲያ ላይ ስመጣ ቲክቶክ ላይ ስመጣ ሚዲያ ላይ አቅርበው የነበር ብለሃል። ተሳዳቢዎቹ በዛ በኩል ያሉት ማለት ነው ታውቃቸዋለህ። ስማቸውን አልጠቅሰውም። እነሱስ ምን አሉ ላንተ? እኮ እናግዛለን ምናምን ነው ያሉኝ። እናግዛለን በቃ የቻልነውን ሁሉ እስከ ጥግ ድረስ በማስተባበር እናግዛለን አቶሎ አሉኝ። ቲክቶክ ላይም ላይቭ ላይ ኢንተርቪው አደረግህ አይደለ? ላይቭ ላይም እፎይ ጋር አንድ ቀን አዳር ምናምን እንደዚህ የሆነ ነገር ስብስብም ስናደርግ ነበረ። ከዚያም አልፎ ደግሞ ዩቲዩበሮችም ምናምን አግኝተውኝ መሸቀያ ያርገውኛል። እኔ ወደ 7-8 ዩቲዩብ ላይ ኢንተርቪው ተደርጌያለሁ። መነገጃ ነው ያደረጉኝ። ምንም ሌላ ነገር የተጠቀምኩት ነገር የለኝም። እና ብቻ እንደዚህ ነው ህይወቱ ያለው ነገር እንደዚህ ነው። ኢምራን በጣም ገልጸኸዋል። ስለዚህ ሚዲያም ላይ ስመጣ ነግደውብሃል፣ በዛ በኩል ያሉት ሰዎች ማለት ነው። እሺ ሙስሊሞች ጋር ስትሄድ እንደው አንተ ሚዲያ ላይ ለማቅረብ ፍላጎት ነበራቸው? ስሰን እናቅርብ ምናምን ብለው ሸቅለውብሃል? ሚዲያ ላይ እንትና የኔ መንገድ ላይ ልቀርብ ነበር። ያው ቄስ ነበርኩ ምናምን አይደለ? ያንን ሳልሜ ደግሞ አሁን እስልምና ላይ ሰላም አግኝቼ እየኖርኩ እንደሆነ ምናምን በቃ ለውጡን ራሳቸውን ሳይሆን ራሳቸው ያውቁታልና ድሮ የነበረኝን አሁን የነበርኩበትን ስለሚያውቁት ከዚያ የኔ መንገድ ላይ ምናምን ትቀርባለህ ምናምን ብለውኝ ነበረ። ግን አልቀረብክማ? በእስልምና በኩል እያለ አልቀረብኩም። በጣም ጥሩ። ታዲያ እስልምና ላይ ስመጣ ሰዎቿ ምን አደረጉልህ? ኧረ በእናትህ ሙስሊሞች ተውኝማ። ሙስሊሞች ማለት ነው ልንገርህ፣ ከጎዳና ህይወት አውጥተውኝ ማለት ነው የራሴን ስራ መጀመር ማለት አስበዋል። ቅጥር ስራ እንኳን አይደለም የራሴን ስራ ነው ያስጀመሩኝ። ብዙ ሙስሊሞች ተባብረው ማለት ነው። አብሽር ሲጀመር ከኛ ጋር ነው ራት የምትበለው ከኛ ጋር ነው ምሳ የምትበለው ነው የሚሉኝ ማለት ነው። ፍቅራቸውን ነው የገለጹልኝ። እኔ በእናትህ እኔ ቃል የለኝም፣ ማርያምን ቃል የለኝም። ከዛ በኋላ የገዛ ወገኖች ደግሞ ወደ ክርስትና ተመለስና ሀብታም እናደርግልሃለን ብለው ነግደው ተውህ ማለት ነው።
ነገዱብኝ። በቃ እንደዚህ ነው። እኔ በቃ ተወኝማ ማርያምን እና እንግዲህ እንደዚህ ሆነን አለን እልሃለሁ። ኢምራን ከባድ ላይ ነኝ አሁንም ያለሁት። አንድ ይሄ ላጠቃለውና አይ ቲንክ አብዱልፈታህም ጥያቄዎች አሉት። እሺ ያው መኑ ከማምለክ የሚለው አካውንት አሁን የተናገርከው ንግግር በደንብ አድርጎ ለሰማ ሰው በጣም ብዙ ነገር ነው የሚወስደው። በጣም ብዙ ነገር ስታወራም ብዙ ዝም ብዬ ያዳመኩትም ሰው በደንብ አድርጎ የተፈጠረውን ነገር እንዲረዳ ነው። አያችሁ አይደለ? አንድ ሰው ወደ እስልምና ሲመጣ እኛ ዓላማችን ሰውየው ዲኑ ላይ እንዲጸና፣ ብርሃኑን እንዲያገኝ፣ ህይወቱ እንዲቀይር ነው። ወገኖቻችን ሰማ ያደረጉ መሪጌታ ስለነበር ድሮ ክርስትና ላይ ቦታ ስልጣን ስለነበረው መሪጌታ ስለነበር ብር እንሰጥሃለን ብለው በብር ነው የወሰዱት። በኋላ ማለት ነው እስልምና ፖለቲካ ለመስራት አያቸው አይደለ? ቪዲዮ ሰራ ለቀቀ። አይ ቲንክ ቲክቶክ ላይም ታታ እንደውም ቪዲዮ ልሰራበት ነበር። ልጁ ሙስሊም ነኝ ብሎ ቁርአን እቀራለሁ አለ። መኑ አምላክ በል ተብሎ ማለት ነው። ግን የሚገርመው ነገር የአላሁ ስብሐነሁ ወተዓላ ኃይል ካፊሮች እስልምና ላይ ፖለቲካ ለመስራት ሲመክሩ ዝሮ ይጠመጠምባቸዋል። አሁን ይሄ ልጅ ያው ተናገረ፣ ሰምታችሁታል። መጀመሪያ ሙስሊሙኛ አለ መዝሙር ስሰማ ልቤ ይነካኝ ነበር፣ መስጊድ ውስጥ ቁርአን አቃ ነበር አለ። እውነታው ሳ ምንድን ነው? እውነታውማ ከጎዳና ሙስሊሞች አንስተውት ዲነል ኢስላምን አስተምረውት በኋላም ደግሞ ስራ አስጀምረውት ነበር። ከዛ ሶስቶ ሰው የገዛ ወገኖቹ ታዘቡ፣ የገዛ ወገኖቹ ክርስቲያኖቹ ማደረጉት ሸቀሉበት። ዩቲዩብ ቪዲዮ ለቀቁለት። ከዛ በኋላ ብር ይገባልህ አሉት። በኋላ ያጣሉት። ልጁ አሁን ያለበትን አይታችኋል። ሱብሓነላህ ሱብሓነላህ። አንተም ራስህን ጎዳህ፣ እነሱም ደግሞ ውሸታቸው ተጋለጠባቸው። ያው ግን ተጠቅመውብሃል፣ እይታ አግኝተዋል፣ ብር ሸቅለዋል። እና ቲክቶክ ላይ ደግሞ ያለው ሰው እየተሳዳቢ ስሙን ጠርተዋል፣ ደግሜ አልጠራውም። እሱም ጋር ኢንተርቪው አቅርቦህ አውርተሃል አደለ? ያቸው አደለ? ግን ካወሩት በኋላ እሱን ለማስተማር አልሞከሩም። እናደርጋለን ያሉት ቃላቸውን አልጠበቁለትም። ያደረጉት ምንድን ነው? ተጠቀሙበት። ከዛ በኋላ ጣሉት። ይሄን ያልናችሁ ሙስሊሞች ሰው ወደ እስልምና ሲመጣ ሰውየው ህይወቱን እንዲቀይር ዲነል ኢስላም እንዲማር ነው የምናደርገው እንጂ አንሸቅልበትም። የገዛ ወገኖች ግን መኑ ከማምለክ የገዛ ወገኖች ግን አያደል ያደርጉኝ ክርስቲያን ዲያቆናን ቢላህ አለይኩም ድቁና ተቀብለው የቤተ ክርስቲያን አገልጋይ ሆነው ምንድን ነው የሚያደርጉት? ወደ ክርስትና ተመለስ። ሲመለስ እኮ ተምሮ አይደለም የሚመለሰው። ተምሮ ሳይሆን ብር እንሰጥሃለን፣ የሀዘን ቪዲዮ እንስራ፣ አውቀህ ምን ትላለህ? መስጊድ ውስጥ ቁርአን አቃ ነበር ትላለህ አሉት። ልጁም እንግዲህ አለ ያው አሁን ያለበትን አይታችኋል። በራሱ አንደበት ሙስሊም ቤት መጥቶ ተናገረ። ለማንኛውም ያንተ ነገር በጣም ያሳዝናል። ለምን አንድ ሰው ብርሃንን ካገኘ በኋላ የረዱትን ወገኖች ዙሮ መውጋት በጣም ያሳዝናል። ሙስሊሞች አንስተው ደግፈውሃል፣ መጠለያ ሰጥተውሃል። ይሄን እያደረጉልህ ያው የተናገርከው ነገር ይደብራል፣ ከባድም ነገር ነው። ያው ግን ምድር ላይ ሰው ብዙ ነገር ኃጢአት ይሰራል። ያው አላህ ይቅር ይበልህ፣ አላህ ሂዳያ ይስጥህ። አሁን የሚሆን ዱዓ እናደርግልሃለን። ወደ ብርሃኑ አላህ አምጣ እና እዚህ ጋር ያላችሁ በክርስቲያኑም ሪከርድ እያደረጋችሁ ያላችሁም አስረግጠን ስናገረው የነበረውን በተግባር አይታችኋል። የክርስቲያን ዲያቆናት ፖለቲከኞች ናቸው። ሊትራሊ አይታችኋል። አሁን ያው ፔሪየድ በቃ አይታችኋል። ለፖለቲካ እንደሚሰሩ በብር እንደሚሰሩ ብር እንሰጥሃለን ተብሎ ቢላህ አለይኩም በብር የሚገዛ እምነት አለ እንዴ? በብር የሚገዛ እምነት አለ? መልሱልኝ። አለ? መኑ ከማምለክ ወደ እስልምና መጣሁ ሲል ሙስሊሞች ቁርአን ያስተማሩት፣ ከዛ በኋላ ደገፉት፣ መጠለያ ሰጡት። አያቸው አይደለ? የገዛ ወገኖቹ ግን ና ብለው ሸወዱት። በብር አንድ ሸዋጆች ናቸው ማለት ነው ዲያቆኖቹ እንደዚህ ሸዋጅ ከሆኑ አስቡት ሌላው ሰው ተራ መመኑ ምን ያክል ከባድ እንደሚሆን። ሱብሓነላህ። ወገኖቻችን እየሰማችሁ ከሆነ በብር የሚቀየር እምነት የለም። እስከ መቼ ድረስ እስልምናን ለማንቋሸት ብትሞክሩ ያው ዙሮ እናንተ ላይ ይጠመጠምባችኋል፣ አሁን እንደተጠመጠመው። ለማንኛውም መኑ ከማምላክ ያልከው ኢንሻአላህ አሁንም ደግሜ ዱዓ አደርግልሃለሁ። አላህ ሂዳያ ይስጥህ። እባካችሁ ሪከርድ ያደረጋችሁ ካላችሁ ሁሉም ሰው እንዲሰማ ልቀቁት። ለምን መጀመሪያ ልጁን ሙስሊም አስመስለው ፖለቲካ ሲሰሩ ስለነበር ቲክቶክ ላይም ተሳዳቢ ሰው እየታቆታላችሁ። ባለፈው ጠርቼው በኋላም አሁን ቲክቶክ ላይ ሚዲያውን ለቆ ብር 1.6 ሚሊዮን ብር ሰርቆ የጠፋው ሰው ማለት ነው። እሱ ራሱ ኢንተርቪው ያደረገው ሰው ነው እንግዲህ እኛ ጋር መጥቶ የተሰራውን ፖለቲካ ያጋለጠው። ያው እንግዲህ ነድሪቡል ካፊር ቢልካፊር የገባው ይገባዋል። ነድሪቡል ካፊረ ቢልካፊር። አልሐምዱሊላህ ሰደቀ አላህ። ጨርሻለሁ።
አብዱልፈታህ ጥያቄ ማቅረብ ትችላለህ። ከማምላክ አለ አይደለ? ከማምላክ አለ ያው ለማውራት ብዙ ስላልተመቼ ነው ሚውት አድርጌ እያዳመጥኩ ነው። አንድ ጥያቄ ብቻ እየሰማኝ ነው። አይ ቲንክ ማውራት አይመቸውም መሰለኝ። አላኩል ያህል ምንድን ነው ያለው ነገር ለሱ ለራሱ ምክር ይሆኗል። ራሱን ያጠፋው መጀመሪያ እስልምናን የሚመስል ነገር ለዱንያዊ ነገር ብሎ ጥሎ መሄድ ራሱ በጣም የሚያሳዝን ነገር ነው። ለዱንያ ብለን እስልምናችንን አንቶ መጀመሪያ የራሱ ጥፋት ነው እና ከዚህ ስህተቱ አሁን ይማራል። አጅብ ሰጥቶታል። አሁን ወደኛ ሲመጣ መጠለያ ስላጣ የሚበላው ምናምን ስለተቸገረ ከሆነ የመጣው አሁንም ልክ እየሰራ አይደለም። እስልምናን ፈልገህ እስልምናን ለመኖር እንደ ያን አስበህ ከሆነ የመጣኸው ከኛ በላይ አላህ ነው የሚቀበልህ። ገብቶሃል? ለዛ ንያህን አሳምረህ ወደ እስልምና ተመለስ። እዚህ ምንም አይነት ፎሎወር እና ጊፍት አያስፈልግም። ፎሎ ማታርጉ ጊፍት ማትስቱ እስልምና ተምሮ አምኖ ይግባበት ወደ እስልምና ማለት ነው። ያው ከዚህ በኋላ አያስፈልግምም። ኢንሻላህ መማር ከፈለገ በውስጥ ይማራል ብለኸዋል አብዱልፈታህ ጀዛከላህ። ያልተናገርከው ፖይንት ደግሞ እሱ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ኢነመል አዕማሉ ቢንያት። ያው ስራ በንያ ነው አይደለ? አንድ ሰው ወደ እስልምና ሲመጣ የመጣው ብርሃንን ፈልጎ ከሆነና ትክክለኛ መንገድ ነው። ለብር ብሎ የሚመጣ ግን እምነት የለም። ለብር ተብሎ የሚቀየር እምነት የለም። 4 ነጥብ። አንድ ሰው ሙስሊም የሆነው ለብር ብሎ ከሆነ ያ ሰውዬ ሊትራሊ አልሰለምም፣ ገና መስለም አለበት። እሺ ይሄን አስረግጬ እናገራለሁ። በመቀጠል ቅድም ያልኳቸው ነበረ ነድሪቡል ካፊረ ቢልካፊር። ውሸቱ ሲገለጥ እኛ ምንም አያስፈልግም፣ ምንም መሀል አንገባም። እኛ ካፊር በካፊር እርስ በእርሱ በቃ ያዋጠዋል ያለውን ነገር ማለት። እስካሁንም የቀጠለው በዚህ ነው። አያቸዋ አልሐምዱሊላህ ኒዕመት ልእስላም። በቃ ይሄ ነው። እርስ በእርሳቸው ሚስቱን ያወጣጡታል። ያመኑ ከማምላክን አሁንም አስረግጬ የምነግርህ ነገር አብዱልፈታህ እንዳለ ራሴን ፕራይቬሲ ማድረግ ስለቻልኩ እንጂ ገና ብዙ የምናወጣቸው ጉዶች ይኖራሉ። እናንተ አንድ ሰው እኮ 100,000 200,000 ማገዝ የሚችል ሰው እኮ ነው ያለው። ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን ድል ምናምን አደረጉኝና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ማርያም እሺ፣ አሁን እዚህ ጋር ነው ከሙስሊሞች ወጥተህ ኢንተርቪው ስትናገር እኔ ቁርአን አቃ ነበረ ብለህ ነበር እና መስጊድ ውስጥ ኡስታዝ ነበርኩ ብለህ ነበር። እቺ ነገር እንዴት ናት? እቺ ትንሽ ቅባት አለባት። ማሻአላህ ተገደህ ነው በምንድን ነው እንደዛ ያደረከው? እስኪ ነገር ያለውን ታሪክ ንገረን። ያው እኔ ከእስልምና እኔ እውነት ለመናገር እስልምና በጣም ተመችቶኝ ነበረ። በቃ በጣም ሰላም አለው። በጣም ወድጀው ነበር ማለት ነው። እና ግን ናቶሎ ወደኛ ብዙ ነገር እናደርግልሃለን ምናምን ቪዲዮ እንሰራለህና ቪዲዮውን በጣም አሳዛኝ ምናምን አድርገን እንሰራዋለን። በቃ በሚሊዮን ይታያል። ብዙ ሰው ደግሞ አካውንት እናስቀምጣለን፣ ብዙ ሰው ያግዛል ምናምን አሉ። ከዚያ እንግዲህ ሰላም እስልምና በራሱ ሰላም ነው። በእውነት እኔ በጣም ነው የምወደው። አሁንም ኢቭን አሁን ክርስቲያን ነኝ፣ ግን በጣም ነው የምወደው። እስልምና ሲነካ አልወድም። ያው ክርስትና ቢነካ ይሻለኛል። እኔ ክርስቲያን ነኝ። ከዚያ ማለት ነው ቪዲዮ ሰራን። በጣም እንዲያሳዝን ብለን መስጊድ ውስጥ ሁኜ መዝሙር ስሰማ አለቅስ ነበራል ነው። ያው ስለሰማኸው ብዬ ነው። እና ግን እንደው እንደ ፈጣሪ ፈቃድ ሆኖ ደግሞ ለምን እንደው አላውቅም ቫይራል አልወጣም። በእርግጥ በሚሊዮን ታይቷል። ቲክታክ ላይ 1,300,000 400,000 ምናምን አካባቢ ታይቷል። ከፎይ ጋርም ቀርበን ምናምን ሞክረን ነበር። እንዲያውም ሙስሊሞች ካገዙኝ በላይ እንዲያውም ምንም ኦርቶዶክሳውያን አላገዙኝም። እና
የባሳውንም ሁለተኛ ወይ በቤተክርስቲያን እንዳገለግል አላደረጉ፣ ወይ በእስልምና እንድጸና አላደረጉ፣ ወይ ስራ ፈልገው ስራ ላስገቡ መነገጃ አድርገው ትተውኛል እልሃለሁ። እንደ ሸንኮራ አገዳ ተበልቶ የሚጣላል አይደለ? እንደዚህ አድርገው ጥለውኛል። እንግዲህ እኔም ከፈጣሪ ተስፋን እየተጠባበቅኩ ነው። ኦኬ። ስለዚህ ከእስልምና ናውጣና ብር እንሰጥሃለን ብለው ሸወዱ ማለት ነው። ይሄን ደግሞ ያደረጉት እነዚህ አሁን ስማቸው የጠራቸው አካላት ናቸው። ሚዲያ ላይ የምናውቃቸው ተሳዳቢዎቹ እነማን ናቸው ያደረጉት? በብር የሸወዱ ማለት ነው። ከተድላ ጋር አንድ መስጊድ ነበርን፣ ታውቃለህ ይሆናል ብዬ ተስፋ አደርጋለሁ። እና ተድላ ለመሰገድ ማለት ነው እዚህ ውስጥ ቲክታክ ላይ እሱ ጋር አንድ ጀማ አንድ መስጊድ ነበርን እና በቃ እዚያ መስጊድ ውስጥ ነበር። ኢቭን በፊት የነበርኩበትን ክርስትና ቀዬንም ሁሉን ነገሬን ይዤ መስጊድ ግቢ ውስጥ ነበርኩኝ። ስራም እዚያ ውስጥ ነበር ምናምን እንድሰራ ምናምን ያደረጉኝ። ምውለው ማድረው መስጊድ ውስጥ ነበረ። አሁን ከዚያ ህይወት አውጥተው ማን ለሁለተኛ ጊዜ ጎዳና ላይ እንደወጣ ተጫውተውብኛል። እኔ በቆይ እኔ እንጃ ብቻ። እስኪ ማንነታቸውን ንገረን። ኦርቶዶክስ ላይ ያሉ ቄሶች ናቸው? ማን ናቸው ይሄን ያደረጉት? አንደኛዋ ይቺ አንተን ካላገባው እያለች የምታሽቃብጠው ናት። ኦኬ፣ እንትና ኤልሳቤጥ የምትባለዋ ውጭ ሀገር ያለችው ማለት ነው። እሺ፣ አንተን ካላገባው እያለች ቪዲዮን እንሰራለን እኛ ኦርቶዶክሳውያንና ወንድሞች እያለን እንዴት አንተ ሙስሊም ትሆናለህ? እንዴት ከእስልምና ቤት ትሄዳለህ? ምናምን በማለት ሌላውን ያው በሚስጥር ልተው ብዬ ነው። ወይም ደግሞ መናገርም ካለብኝ እናገር ይሆናል። ግን እስኪ መናገር ያለበት ከሆነ ተናገር። ጉዳት አንተ ላይ ከሄደ አሁንም ያው ታውቃለህ ምንም ነገር ራሴንም ፕራይቬሲ ለማድረግ ምንም ነገር ስለሌለኝ ያው ነገ መልሰው የሆነ ነገር ሊያደርጉ ይችላሉ። እስኪ ትንሽ ትታገስኛላችሁ ይህንን ለመናገር። ብዙ ድራማ ተጫውተውብኛል። እሱንም በቅርቡ ይፋ አወጣዋለሁ በመረጃና በማስረጃ ማለት ነው። እና ያለው ነገር እንደዚያ ነበረ። ኢምራንዬ እሺ፣ እናመሰግናለን። ያው የተሰራው ነገር ውሸት እንደሆነ ነግረናል። በቃ ህዝበ ሙስሊሙ ይህን ነገር ሰምታችኋል። ግን እዚህ ጋር አንድ ጥያቄ ያለኝ መሀል ላይ ስትናገር ምን ብልሃል? የሆኑ ሰዎች ናቸው በብር የሸወዱኝ እና እስልምና ላይ ፖለቲካ ስለሆነ መዝሙር ስሰማ ለቅስ ነበር ብለን ነገር እና በሚሊዮን ይታያ ብለው ነበር እና ከዚህ የተረዳሁት ምንድነው ቄሶቹ አላማቸው እይታ እንደሆነ ነው። ሁለተኛ የተሰራውን ነገር ነግረህን ነበር፣ ግን ያልገባኝ ነገር ወደ ሚዲያ ሲያቀርቡ ምን ብሎ አቀርቡ የሚለውን ነገር ከመጀመሪያው ጀምሮ ብንነግረን። ሁለተኛ ደግሞ አንተ ለቪው መነገጃ ነው ያደረጉኝ ኢምራን። መድኃኒዓለምን ለቪው መነገጃ ማለት ነው። እኔ እኮ እዚያ እንደዚያ ብዬ ተናግሬ 1000 ብር 100 ብር አልሰጡኝም። መድኃኒዓለምን 100 ብር አልሰጡኝም። ለእነሱ ግን በጣም ብዙ እናግዛለን። እንዴት ብዙ ረብናት ፖለቲካ ነው የሰሩብኝ። መድኃኒዓለምን እኛ እያልን ይሄ ሚዲያ ምን ልስራ ያለ ሚዲያ እያለ አገዙት ብንላቸው እኮ በጣም እናግዛለን። ከ100,000 በላይ ሰብስክራይብ ነው ያለው ሚዲያው እና ወደ 150,000 ምናምን አካባቢ ሰብስክራይብ አለው። ያው ብዙ ደግሞ የውጭ ነው ሰዎች ሰብስክራይብ ያደረጉት ማለት ነው። እና በቃ ለምናት ነግረ ከክርስትና ወደ እስልምና መጥተህ በብር እንደደገፉ እና በኋላም ቁርአን እንዳቀሩ እና ደግሞ ምስክርነት እንደሰጠ ሰማሁ። ሶስተኛ ደግሞ አሁን ሙዚቃ ከፍተህ ኦርቶዶክስን እንትን ስትል አየሁና የትኛው ትክክለኛው ማንነትህ በጣም አወዛገበ። አሁን ያለህበትን አቋምና ትክክለኛው ታሪክ የትኛው ነው? መጀመሪያ የሰማሁት ትክክለኛ ወይስ ደግሞ ሄደህ ኢንተርቪው ላይ የተናገርከው ነው ወይስ ደግሞ አሁን ያለህበት አቋም ነው? የትኛው ትክክለኛው? ከሱም አልፎ ደግሞ ጥያቄዎች አሉ። መጀመሪያ ግን ይህ መልስልኝ አንዴ። ያው እንግዲህ እውነታው ምን መሰለክ፣ እኔ ቄስ ነኝ ወይም ደግሞ መርጌታ ነኝ፣ በቤተ ክርስቲያን ማለት ነው የተማርኩ ሰው ነኝ። ከዚያ ያው በሆነ አጋጣሚ የሆነም እዚያው ላይ ሚዲያ ላይ ስለሰማችሁት ሄጄ ያው ሳልሜ ነበር ማለት ነው። አጠር እያደረግነው እንሂድ ብዬ ከዚያም መስጊድ ላይ እንግዲህ ብዙ ነገር አድርገውልኛል እና ኡስታዝ ወሂድም ብዙ ነገር ጨራሽ ወሂድ
አድርገውልኛል ማለት ነው። ስራም ጀምረውልኝ ያው ቁርአን ጀምሬ ነበር። ከዚያ ደግሞ በሆነ አጋጣሚ ደግሞ አሁንም ተመለስኩ። ሰይጣን ስለሆንክ ነው የተመለስከው። የገባህ ነው ወይስ? አይዋ። ስለዚህ መጀመሪያ አንተ መሪጌታ ነበርክ፣ ኦርቶዶክስ ላይ ነበር የነበርከው። ኦኬ። ከዛ በኋላ ወደ እስልምና መጣ። ወደ እስልምና ሲመጣ ሙስሊሞች ተባበሩ፣ ቁርአን እንድቀራ አደረጉ። ከዛ በኋላ ወጣ ከነሱ ከነማ ከሙስሊሞች። እሺ አሁን እዚህ ጋር ነው ከሙስሊም ገልጸኸዋል። ስለዚህ ሚዲያም ላይ ስመጣ ነግደውብሃል። በዛ በኩል ያሉት ሰዎች በጣም ጥሩ። ታዲያ እስልምና ላይ ስመጣ ሰዎቿ ምን አደረጉልህ? ኧረ በእናትህ ሙስሊሞች ማለት እኮ ተባበሩ። ኧረ በእናትህ ተወኝማ። ሙስሊሞች ማለት ነው ልንገርህ፣ ከጎዳና ህይወት አውጥተውኝ ማለት ነው የራሴን ስራ መጀመር ማለት አስበዋል። ቅጥር ስራ እንኳን አይደለም የራሴን ስራ ነው ያስጀመሩኝ። ብዙ ሙስሊሞች ተባብረው ማለት ነው። አብሽር ሲጀመር ከኛ ጋር ነው ራት የምትበለው፣ ከኛ ጋር ነው ምሳ የምትበለው ነው የሚሉኝ ማለት ነው። ፍቅራቸውን ነው የገለጹልኝ። እኔ በእናትህ እኔ ቃል የለኝም፣ ማርያምን ቃል የለኝም። ከዛ በኋላ የገዛ ወገኖች ደግሞ ወደ ክርስትና ተመለስና ሀብታም እናደርግሃለን ብለው ነግደው ማለት ነው። ነገዱብኝ። በቃ እንደዚህ ነው። እኔ በቃ ተወኝማ ማርያምን። እና እንግዲህ እንደዚህ ሆነን አለን እልሃለሁ። ኢምራንዬ ከባድ ላይ ነኝ አሁንም ያለሁት። አንድ ይሄ ላጠቃለውና አይ ቲንክ አብዱልፈታህም ጥያቄዎች አሉት። እሺ ያው መኑ ከማምላክ የሚለው አካውንት አሁን የተናገርከው ንግግር በደንብ አድርጎ ለሰማ ሰው በጣም ብዙ ነገር ነው የሚወስደው። በጣም ብዙ ነገር ስታወራም ብዙ ዝም ብዬ ያዳመኩትም ሰው በደንብ አድርጎ የተፈጠረውን ነገር እንዲረዳ ነው። አያችሁ አይደለ? አንድ ሰው ወደ እስልምና ሲመጣ እኛ ዓላማችን ሰውየው ዲኑ ላይ እንዲጸና፣ ብርሃኑን እንዲያገኝ፣ ህይወቱ እንዲቀይር ነው። ወገኖቻችን ሰማ ያደረጉ መሪጌታ ስለነበር ድሮ ክርስትና ላይ ቦታ ስልጣን ስለነበረው መሪጌታ ስለነበር ብር እንሰጥሃለን ብለው በብር ነው የወሰዱት። በኋላ ማለት ነው እስልምና ፖለቲካ ለመስራት አያችሁ አይደለ? ቪዲዮ ሰራ ለቀቀ። አይ ቲንክ ቲክቶክ ላይም ታታ እንደው ቪዲዮ ልሰራበት ነበር። ልጁ ሙስሊም ነኝ ብሎ ቁርአን እቀራለሁ አለ። መኑ ከአምላክ በል ተብሎ ማለት ነው። ግን የሚገርመው ነገር የአላሁ ስብሐነሁ ወተዓላ ኃይል ካፊሮች እስልምና ላይ ፖለቲካ ለመስራት ሲመክሩ ዝሮ ይጠመጠምባቸዋል። አሁን ይሄ ልጅ ያው ተናገረ፣ ሰምታችሁታል። መጀመሪያ ሙስሊሙኛ አለ መዝሙር ስሰማ ልቤ ይነካኝ ነበር፣ መስጊድ ውስጥ ቁርአን አቀራ ነበር አለ። እውነታው ምንድን ነው? እውነታውማ ከጎዳና ሙስሊሞች አንስተውት ዲነል ኢስላምን አስተምረውት በኋላም ደግሞ ስራ አስጀምረውት ነበር። ከዛ ሶስቶ ሰው የገዛ ወገኖቹ ታዘቡ፣ የገዛ ወገኖቹ ክርስቲያኖቹ ያደረጉት ሸቀሉበት፣ ዩቲዩብ ቪዲዮ ለቀቁለት። ከዛ በኋላ ብር ይገባልህ አሉት። በኋላ ያጣሉት። ልጁ አሁን ያለበትን አይታችኋል። ሱብሃንአላህ ሱብሃንአላህ። አንተም ራስህን ጎዳህ፣ እነሱም ደግሞ ውሸታቸው ተጋለጠባቸው። ያው ግን ተጠቅመውብሃል፣ እይታ አግኝተዋል፣ ብር ሸቅለዋል። እና ቲክቶክ ላይ ደግሞ ያለው ሰው እየተሳዳቢ ስሙን ጠርተዋል፣ ደግሜ አልጠራውም። እሱም ጋር ኢንተርቪው አቅርቦህ አውርተሃል አደለ? ያቸው አደለ? ግን ካወሩት በኋላ እሱን ለማስተማር አልሞከሩም። እናደርጋለን ያሉት ቃላቸውን አልጠበቁለትም። ያደረጉት ምንድን ነው? ተጠቀሙበት። ከዛ በኋላ ጣሉት። ይህን ያልናችሁ ሙስሊሞች ሰው ወደ እስልምና ሲመጣ ሰውየው ህይወቱ እንዲቀይር ዲነል ኢስላም እንዲማር ነው የምናደርገው እንጂ አንሸቅልበትም። የገዛ ወገኖች ግን መኑ ከማምላክ የገዛ ወገኖች ግን አያደለ ያደርጉን ክርስቲያን ዲያቆናን ቢላህ አለይኩም ድቁና ተቀብለው የቤተ ክርስቲያን አገልጋይ ሆነው ምንድነው የሚያደርጉት? ወደ ክርስትና ተመለስ። ሲመለስ እኮ ተምሮ አይደለም የሚመለሰው። ተምሮ ሳይሆን ብር እንሰጥሃለን፣ የሀዘን ቪዲዮ እንስራ፣ አውቀህ ምን ትላለህ? መስጊድ ውስጥ ቁርአን አቃ ነበር ትላለህ አሉት። ልጁም እንግዲህ አለ ያው አሁን ያለበትን አይታችኋል። በራሱ አንደበት ሙስሊም ቤት መጥቶ ተናገረ። ለማንኛውም ያንተ ነገር በጣም ያሳዝናል። ለምን አንድ ሰው ብርሃንን ካገኘ በኋላ የረዱትን ወገኖች ዙሮ መውጋት በጣም ያሳዝናል። ሙስሊሞች አንስተው ደግፈውሃል፣ መጠለያ ሰጥተውሃል። ይሄን እያደረጉልህ ያው የተናገርከው ነገር ይደብራል፣ ከባድም ነገር ነው። ያው ግን ምድር ላይ ሰው ብዙ ነገር ኃጢአት ይሰራል። ያው አላህ ይቅር ይበልህ፣ አላህ ሂዳያ ይስጥህ። አሁን ቢሆን ዱዓ እናደርግልሃለን። ወደ ብርሃኑ አላህ አምጣ እና እዚህ ጋር ያላችሁ ህዝበ ክርስቲያኑም ሪከርድ እያደረጋችሁ ያላችሁም አስረግጠን ስናገረው የነበረውን በተግባር አይታችኋል።
የክርስቲያን ዲያቆናት ፖለቲከኞች ናቸው። ሊትራሊ አይታችኋል። አሁን ያው ፔሪየድ በቃ አይታችኋል። ለፖለቲካ እንደሚሰሩ በብር እንደሚሰሩ ብር እንሰጥሃለን ተብሎ ቢላህ አለይኩም በብር የሚገዛ እምነት አለ እንዴ? በብር የሚገዛ እምነት አለ? መልሱልኝ። አለ? መኑ ከምላ እምነት ወደ እስልምና መጣሁ ሲል ሙስሊሞች ቁርአን ያስተማሩት፣ ከዛ በኋላ ደገፉት፣ መጠለያ ሰጡት። አያችሁ አይደለ? የገዛ ወገኖቹ ግን ና ብለው ሸወዱት። በብር አንድ ሸዋጆች ናቸው ማለት ነው ዲያቆኖቹ እንደዚህ ሸዋጅ ከሆኑ አስቡት ሌላው ሰው ተራመመው ምን ያክል ከባድ እንደሚሆን። ሱብሃንአላህ ወገኖቻችን እየሰማችሁ ከሆነ በብር የሚቀየር እምነት የለም። እስከ መቼ ድረስ እስልምናን ለማንቋሸት ብትሞክሩ ያው ዙሮ እናንተ ላይ ይጠመጠምባችኋል፣ አሁን እንደተጠመጠመው። ለማንኛውም መኑ ከማምላክ ያልከው ኢንሻአላህ አሁን የምንማረው በውጭ እስልምና ውስጥ መስጊድ ላይ የሆነ ጣዖት ነገር ተደርጎ ለዚያ ጣዖት እንደሚሰገድ ምናምን ነበር የምናውቀው። ገብቼ ሳየው ግን ያ ሁሉ ውሸት ነው። ምንም ነገር የሚሰገድ ኢቭን ሰላዲኖ ነው ምንድነው ተባብሎ እንኳን የተለጣጠፈ ነገር የለም። ያው ዝም ብሎ በስውር ለሚታየው አምላክ እንደሚሰገድ አይቼ ወጥቻለሁ። ብዙ ነገር ተምሬያለሁ እና ይህንን ማስረግጣችሁን ብትሄዱበት ልል ስለፈለኩ ነው። ገና አሁን ራሴን ፕራይቬሲ ማድረግ ስለቻልኩ እንጂ ገና ብዙ የምናወጣቸው ጉዶች ይኖራሉ። አይ ቲንክ አሁን ቤተክርስቲያን አካባቢ ላይ ያለው ድምፅህን ቀንስ እንትን እንዳይሉ። ዋናው እኛ እዚህ አስገባንህም በዛ በኩል የሚሰራውን ፖለቲካ ያው የተናገርክ ስለነበር ነው። አይ ቲንክ አሁንም በደንብ አድርገህ አስረግጠህ ለህዝበ ክርስቲያኑም ነግረሃቸዋል። ከስርም እያየኋቸው ዲያቆናት እያዳመጡ ነውና አስቀምጠዋል። ያው ፖለቲካችሁ ተጋልጦባችኋል። ለብር ብላችሁ እንደምትሰሩ በብርም ሰው እንደምትደልሉ አይተናል። ቲክቶክ ላይ ያሉ እንግዲህ አይታችኋል። ያው እኛ ጋር ልወያይም ብለው ታውቋቸዋል። ስማቸውን አልጠራም ያው ስለማይገባቸው የሞቱ ሰዎች ስለሆኑ ታውቋቸዋላችሁ። ጺማቸውን አስረዝመው ላይቭ ላይ ተቀምጠው አሁን ይሄ ልጅ ከሙስሊም ወደ ክርስትና ሄደ ብለው ሲያጭበረብሩ እንደነበር በውስጥ ደግሞ ሄደው ብር እንሰጥሃለን ከእስልምና ውጣና ብር እንሰጥሃለን እያሉ ፖለቲካ ስለሚሰሩ ያው ይሄን ነገር አንተ በራስህ አንደበት ተናግረሃል። ለዛም ነው እኛ ያስገባን። እናመሰግናለን። ያው ነድሪቡል ካፊ ቢልካፊ እንደተባለው በቃ ካፊሩ ራሱ የካፊሩን ጉድ አወጣ። በቃ እናመሰግናለን። ከስር ያላችሁ ግን አሁንም ደግሞ የሚነግራችሁ ባለፈውም ተዋርዷችኋል። ያቺ ልጅ እንግዲህ ሰለመች ብሎ የሰሩት ፖለቲካ አይታችኋል አይደለ? አሁንም ደግሞ አሰግጬ የሚነግራችሁ አንድ ሰው እያወቀ ከእስልምና አይወጣም። ፖለቲካን ብትሰሩ እናንተ ያው ፖለቲካችሁ እኛ ምንም ሳንገባ እኔ ኢምራን ቤት ተቀምጬ ምንም ነገር ሳልጨነቅ ሳላስብ ቪዲዮ ሳልሰራ ያው በቃ خلاص እዚሁ ወገንህ መጥቶ ብር ከፍልሃል ያልከው አጋለጠው እና ያው ግን ለምስክርነት እናመሰግናለን። አሁን ግን ከዚህ በኋላ ሊመክርህ ምንድነው መጀመሪያ ራስህን አድን። አሁን በጣም ብዙ ሚስጥር አይ ቲንክ ደብቀሃል ብዬ አስባለሁ። በዛ በኩል ያደረጉትን ነገር እሱን ነገር ከማጋለጥህም በፊት እስልምናን ተማር፣ ያለህበትን እወቅ ብዬ እመክርሃለሁ። ይሄ እንደ ምክር ነው። አላህ ሂዳያ ይስጥህ። ዱዓዬ ነው ይሄ። ለምን አንድ ሰው ከእስልምና ወጣ ለላ የለም አሁንም ዱዓ እናደርግልሃለን። ለምን አልሞትክም፣ በህይወት አለ። ተውባ ከፍት ነውና ወደ አምላክ ንስሐ እንድገባ እመክርሃለሁ። ያው ግን ያንተ ከባድ ነገር ነው። ሙስሊሞች አስተምረው ምን ብለው ዙረህን ይወጋሃል። እንግዲህ አስተምረንም ብለህ ኢንተርቪው ላይ ሄደህ ግን የተናገርካቸው ነገሮች ቅስም ይሰብራሉ። ለነዛም ግን ፖለቲካ ነበር። አሁን ግን ከሽፏል ፖለቲካው እና ቤትህን ዘግተህ ተማር ነው የሚለው። ለማንኛውም እናመሰግናለን። ለገንዘብ ብለህ ነው ወይ የሰለምከው? ለገንዘብ ተብሎ የሚቀየር እምነት የለም ላላችሁት ላይ መልስ ልስጥበት። ትክክል። ለገንዘብ ተብሎ የሚቀየር እምነት የለም። በገንዘብ የሚገዛ እምነትም የለም። እምነት ወይም ሃይማኖት ሸቀጥ አይደለም። ነገር ግን እኔ የሆነ ምክንያት አለው፣ ሰበብ አለው። እስልምናን ያወቅኩት እኔ በችግር ምክንያት ነው። ሰበብ አለው። ታውቃለህ፣ የሆነ ምክንያት አለው እና እስልምናን ያወቅኩት እኔ በችግር ምክንያት ነው። በፊት አላውቀውም ነበር፣ ግን ካየሁት በኋላ በጣም ጣፍጦኝ እየኖርኩ ነበረ። ከዚያ ከሚጣፍጥ ህይወት አውጥቶ ደግሞ ወይም ለስጋዬም ወይም ለነፍሴም ሳይሆኑ ቀርተዋል እና እንደዚህ አይነት እያደረጉ ፖለቲካ የሚሰሩ ኦርቶዶክሳውያን እንዲታቀቡ ይገባል። እኔ አስረግጬ ነው የምነግራቸው። አንድ መርጌታ እኮ ተምሮ 400,000 እና 500,000 ካላመጣ አትቀጠርም እየተባለ የሚሰቃይ ብዙ መርጌታ አለ፣ ከኔ ጀምሮ ማለት ነው። እንደዚህ ነው፣ በገንዘብ ነው የሚያምኑት። ፍትሐ ነገሥት ይሄንን ሲተረጉም አንድ ካህን ጉቦ መማለጃ የሚቀበል ከሆነ ከክህነቱ ይሻራል ይላል። ሁሉም ቄስ ከጳጳሱ ጀምሮ ግን
በጉቦ ነው የሚተዳደሩት። እኔ 400 ሺህ ላይ የወጣሁት እና ይህንንም አስረግጣችሁ ረግጣችሁ እንድትናገሩ ትፈልጋለሁ። ዳኔም ዱአ አድርጉልኝ። ኢምራን ይሰማል? አዎ። አይ ኦኬ። የለውም እንደ ኢምራን አለ ይሰማል። ሰምተናል ሀሳብህን። ያው አይ ቲንክ አንተ ሀሳብ እስልምና ያገኘሁት በችግር ላይ ነው፣ ግን ከሰለምኩ በኋላ ተምሬያለሁ ነው። ያው አምነህበት ከሆነ የዛ ሰዓት ሰልመሃል ማለት ነው። ማሻአላህ በዛ የምናምነው እንጂ ለገንዘብ ተብሎ የሚቀየር እምነት የለም። አሁንም ወቀው አሁንም እኛ ጋር የመጣው ለጊፍት ወይም ለምን ከሆነ ለገንዘብ ተብሎ የሚቀየር እምነት የለም እኮ ነው። በቃ ይሄ ነው ዋናው። ግን በምክንያት አድርጎ እንድትጸና በዚያ ላይ ያደርግሃል። እና እኔ ድሮ ስለ እስልምና በውጭ እንጂ ጠለቅ ብዬ አላውቅም። ገብቼ ግን ተማርኩት። እንዲያውም ልንገርህ የምንማረው በውጭ እስልምና ውስጥ መስጊድ ላይ የሆነ ጣዖት ነገር ተደርጎ ለዚያ ጣዖት እንደሚሰገድ ምናምን ነበር የምናውቀው። ገብቼ ሳየው ግን ያ ሁሉ ውሸት ነው። ምንም ነገር የሚሰገድ ኢቭን ሰላዲኖ ነው ምንድነው ተባብሎ እንኳን የተለጣጠፈ ነገር የለም። ያው ዝም ብሎ በስውር ለሚታየው አምላክ እንደሚሰገድ አይቼ ወጥቻለሁ። ብዙ ነገር ተምሬያለሁ። እና ይህንንም አስረግጣችሁን ብትሄዱበት ልል ስለፈለኩ ነው። ገና አሁን ራሴን ፕራይቬሲ ማድረግ ስለቻልኩ እንጂ ገና ብዙ የምናወጣቸው ጉዶች ይኖራሉ። እሺ አይ ቲንክ አሁን ቤተክርስቲያን አካባቢ ላይ ያለው ድምፅህን ቀንስ እንትን እንዳይሉ። ዋናው እኛ እዚህ አስገባንህም በዛ በኩል የሚሰራውን ፖለቲካ ያው የተናገርክ ስለነበር ነው። አይ ቲንክ አሁንም በደንብ አድርገህ አስረግጠህ ለህዝበ ክርስቲያኑም ነግረሃቸዋል። ከስርም እያየኋቸው ዲያቆናት እያዳመጡ ነው እና አስቀምጠዋል። ያው ፖለቲካችሁ ተቀልጦባችኋል። ለብር ብላችሁ እንደምትሰሩ በብርም ሰው እንደምትደልሉ አይተናል። ቲክቶክ ላይም ያሉ እንግዲህ አይታችኋል። ያው እኛ ጋር ልወያይም ብለው ታውቋቸው ስማቸውን አልጠራም፣ ያው ስለማይገባቸው የሞቱ ሰዎች ስለሆኑ ታውቋቸዋላችሁ። ጺማቸውን አስረዝመው ላይቭ ላይ ተቀምጠው አሁን ይህ ከሙስሊም ወደ ክርስትና ሄደ ብሎ ሲያጭበረብሩ እንደነበር፣ በውስጥ ደግሞ ሄደው ብር እንሰጥሃለን ከእስልምና ውጣና ብር እንሰጥሃለን እያሉ ፖለቲካ ስለሚሰሩ ያው ይሄን ነገር አንተ በራስህ አንደበት ተናግረሃል። ለዛም ነው የሚያስገባን። እናመሰግናለን። ያው እናድሪው ልካፊ ብልካፊ እንደተባለ በቃ ካፊሩ ራሱ የካፊሩ ሙድ አወጣ። በቃ እናመሰግናለን። ከስር ያላችሁ ግን አሁንም ደግሞ የሚነግራችሁ ያቺ ልጅ እንግዲህ ሰለመች ብሎ የሰሩት ፖለቲካ አይታችኋል አይደለም? አሁንም ደግሞ አሰግጬ የሚነግራችሁ አንድ ሰው እያወቀ ከእስልምና አይወጣም። ፖለቲካን ብትሰሩ እናንተ ያው ፖለቲካችሁ እኛ ምንም ሳንገባ እኔ ኢምራን ቤት ተቀምጬ ምንም ነገር ሳልጨነቅ ሳላስብ ቪዲዮ ሳልሰራ ያው በቃ ኸላስ እዚሁ ወገንህ መጥቶ ብር ከፍልሃለሁ ያልከው አጋለጠው እና ያው ግን ለምስክርነት እናመሰግናለን። አሁን ግን ከዚህ በኋላ የሚመክርህ ምንድን ነው? መጀመሪያ ራስህን አይደል። አሁን በጣም ብዙ ሚስጥር አይ ቲንክ ደብቀሃል ብዬ አስባለሁ። በዛ በኩል ያደረጉትን ነገር እሱን ነገር ከማጋለጥህም በፊት እስልምናን ተማር፣ ያለህበትን ወቅ ብዬ እመክርሃለሁ። ይህ እንደ ምክር ነው። አላህ ሂዳያ ይስጥህ። ዱዓዬ ነው ይሄ። ለምን አንድ ሰው ከእስልምና ወጣ ላላ የለም። አሁንም ዱዓ እናደርግልሃለን። ለምን አልሞትክም፣ በህይወት አለ። ተውባ የተውባ ክፍት ነው እና ወደ አምላክ ንስሐ እንድገባ እመክርሃለሁ። ያው ግን ያንተ ከባድ ነገር ነው። ሙስሊሞች አስተምረው ምን ብለህ ዙረን ይወጋሃል። እንግዲህ አስተምረንም ብለህ ኢንተርቪው ላይ ሄደህ ግን የተናገርካቸው ነገሮች ቅስም ይሰብራሉ። ለነዛ ወገን ፖለቲካ ነበር። አሁን ግን ከሽፏል ፖለቲካው እና ቤትህን ዘግተህ ተማር ነው የሚለው። ለማንኛውም እናመሰግናለን። ሌላ ጊዜ በሰፊው እናወራለን። እሺ እና ፕሊስ ሪካርድ ያደርጋችሁ ካላችሁ በደንብ አድርጋችሁ ልቀቁት። አብሶ የነዛ ወገን ላይ ተናገር ቲክቶክ ያሉት ስማቸውን አልጠራው ወይ ታውቋቸዋላችሁ፣ ፂማሞቹ ማለት ነው። ባለፈው እኔ ጋር ወያይ ሰዎች ፖለቲከኛ እንደሆኑ በውስጥ ሄዶ ብር እሰጥሃለሁ እንደሚሉ አይታችኋል። ቢላህ አለይኩም ሙስሊሞች ግን ታዘቡ። እኔ ኢምራን እዚህ መጥቼ ማለት ነው የሆነን ክርስቲያን እኔ ኢምራን እኮ በሆነ ብር እሰጥሃለሁ እና ሙስሊም ነኝ ብለህ ፖለቲካ እንስራ ብለው እንደው እናንተ ሰው አድርጋችሁ ታኛላችሁ። ከዛ በኋላ እናንተ እንደው ንገሩኝ እስኪ ሙስሊም ወንድሞች ቢላህ አለይኩም በቃ ፍትሃዊ ሆኑና እንደው እንደ ሰው ተቆጥሩኛላችሁ። እኔ ወላሂ ብዬ ይሄ ነገር እንደው አድርጌው ከወጣብኝ እኔ ወዳውን የመጠፋ በቃ እንዴ ከዚህ በላይ ውርደትም የለም፣ ከዚህ በላይ መዝቀጥም የለም። እንዴ እስካስቡት ብር ተከፍሎ ሰው መስቀይር ሲባል ያኛው ግን ከስር ያለው ተሳዳቢው ሰውዬ አይ ቲንክ ስሙን ተቆጠራቸው ግን ለሪከርድም እንዲመች ልንገራችሁ። እፎ የሚባለው ማለት ነው
እና ወገኖቹ ዲያቆናቱ በሙሉ ብር እንከፍላለን እያሉ የሚያስቀው ነገር ብሩ ደግሞ አልከፈሉም እኮ ብሩን አልከፈሉትም። መጀመሪያ ምንድን ነው ያሉት? ከእስልምና ወጥተው ወደ እኛና እንከፍልሃለን ተባለ፣ ግን አልከፈሉትም። ማጭበርበር ላይ ማጭበርበር አያቸው። ሙስሊሞችን አጭበረበሩ፣ ወገኖቻቸውን አጭበረበሩ። ይሄ ልጅ አሁን እንግዲህ መሀል ላይ ቀረሁ አለ እና ያው አንድ ሰው ለብር ብሎ ሲሰልብ እንደዚህ ችግሮች ያጋጥሙታል። ለማንኛውም አንድ ሰው እንደዚህ ያደረገ ሰው ላይ አንፈርድም፣ አላህ ነው የሚፈርደው። ብቻ ግን አሁንም ቢሆን ተመለስ ብዬ አላህ ሂዳያ እንዲሰጥህ አደርግልሃለሁ። ግን ከዚህ በኋላ ዝመተ ሳይሆን በውስጥ ነው ከዚህ በኋላ መማር ያለብህ። እናመሰግናለን።